የባህር ዳር ከተማ አስተዳደር የስርዓተ ምግብ መጓደልን በማስቀረት በህፃናት ላይ የሚከሰተውን የመቀንጨር ችግር ከመሰረቱ ለመፍታት እየሰራ ነው። ከ2017 በጀት ዓመት ጀምሮ ትኩረት የሚያሻቸውን የማህበረሰብ ክፍሎች በመለየትና በሰቆጣ ቃል ኪዳን ፕሮግራም በመታቀፍ ስራዎች እየተሰሩ ሲሆን ተቋማት ተቀናጅተው እንዲሰሩ በማድረግ ተጨባጭ ውጤት ተገኝቷል። በሰቆጣ ቃል ኪዳን ፕሮግራም ላይ እየተሰራ ያለው እንደ ከተማ አስተዳደር በተለይ የምግብ ስርዓትን ለማሻሻል 9 ተቋማት አሉ። የዚህ ተቋማት አባላት ወይም የፕሮጀክቱ አባል 9 ተቋማት ያው በጀት የራሳቸው አሎኬትድ ይሆናል። በበጀቱ ተደግፎ ብዙ ስራዎች የተሰሩበት ሁኔታ ነው ያለ። በተለይ 2018 በዚህ አመት እያንዳንዱ ተቋም የየራሱን የስራ ድርሻ ወስዶ በጋራ የሚሰሩ በቅንጅት የተሰሩና እንደ ግል እንደ ተቋም የተሰሩ ስራዎች አሉ። መቀንጨርና መቀጨጭን ከመፈጠሩ አስቀድሞ ለመከላከል ሞዴል የስርዓተ ምግብ ቀበሌዎችን ማቋቋም የተቻለ ሲሆን ነፍሰ ጡርና የሚያጠቡ እናቶች የተሟላ ስርዓተ ምግብ እንዲኖራቸው ትኩረት ተደርጓል። እንስሳት ዘርፍ በራሱ ዘርፉ 70% የሚሆነውን የስርዓተ ምግብ ክፍተት በመሙላት ረገድ ዘርፉ የማይተካ ሚና እየተጫወተ ነው ያለው። እኛም በዚህ ፕሮግራም እንግዲህ በሁለት ሞዴል መንደሮች በሸንበቆ ዱርና በወራሚት ቀበሌ በሁለት ቀበሌ ሞዴል መንደሮች መርጠን እየሰራን ያለ ነው። በእነዚህ መንደሮች እኛም ከ150 በላይ የሚሆኑ አጥቢና ነፍሰ ጡር እናቶችን ይዘን እየሰራን ያለ ነው። በተቀመጠው ፓኬጅ መሰረት አንድ ቤተሰብ ወተት አለው፣ ዶሮ አለው፣ እንቁላል አለው፣ አሳ አለው፣ አትክልትና ፍራፍሬ ሙዝ አለ፣ አቮካዶ አለ፣ ማንጎ አለ ማለት ነው። እነዚህን አቀናይቶ ከኛ ዘርፍ አኳያ የተመጣጠነ ምግብ ለህፃናት እንዲያገኝ በማድረግ አኳያ ሰፊ ስራ እየተሰራ ነው ያለው። አርሶ አደሮችም ሆኑ የከተማ ነዋሪዎች ባላቸው የመኖሪያ ቦታ በእንስሳትና እንስሳት ተዋጽኦ በአትክልትና ፍራፍሬ እንዲሁም በአሳ ሀብት ራሳቸውን እንዲችሉ ለማድረግ እየተሰራ ነው። ወደ 55 ኩሬዎችን ቆፍረን በሰቆጣ ቃል ኪዳን እዛው ላይ አንድ ቤተሰብ በቤቱ ያሳ ኩሬ ተቆፍሮለታል፣ ያሳ ጫጩት ተጨምሮለታል፣ ያሳ ስጋ እንዲያገኝ ዶሮ እንዲያረባ የዶሮውን ተረፈ ምርት ላሳ እንዲመገቡ የማድረግ አሳው ደርሶ ደግሞ ፕሮሰስ ሲደረግ ካሳ ቅሪት የሚሆነው ደግሞ ለዶሮቹ ምግብ እንዲሆን የማድረግ ስራ የማቀናጀት በአሳው ውሃ ደግሞ ዙሪያውን የተለያዩ አትክልትና ፍራፍሬዎችን በዙሪያው እንዲተክል የተደረገበት ሁኔታ አለ። በትምህርት ቤቶች የሚከናወኑ የተማሪዎች የምገባ መርሃ ግብሮችም የስርዓተ ምግብ መጓደልን ከማስቀረት ጋር ተሰናስሎ እንዲፈጸምና በህፃናትና ታዳጊዎች ላይ እንዲያተኩር በመደረጉ ዘርፈ ብዙ ለውጦች ተመዝግበዋል። መቀንጨርና መቀጨጭ የሚባለው ልጆች ላይ ካለ የማሰብ አቅማቸው ይደክማል። ሩቅ የማሰብ የማስታወስ ፕላስ የራሳቸው የጤንነት ትምህርትን የመቀበል የሞራል ለመማር ያላቸው ሞራል ሳይኮሎጂካሊ ያላቸው አቀባበል ይሄ ሁሉ ተጽዕኖ ስለሚኖረው የማይመገቡ ሳይመገቡ የሚመጡ ልጆችም ስለነበሩንና በአካል እያየናቸው ፊታችን ላይ እየወደቁ መምህራን ስር እየወደቁ ውሃ እየተደፋባቸው ሻይ ተፈልጎ ከሰፈር ተገዝቶ እየመጣ እየተጠቀሙ የሚነሱ ልጆች አሉን። ብዙ ልጆች ከዚህ በፊት በነበረን ታሪክ የደሰሳ ጥናት ሁሉ ሰርተንበታል እና አሁን ምገባን ከጀመርን በኋላ ወላጆችም የሚያስቀምጡት እኛም በጥናት ያረጋገጥ ነው አይደለም የማሰብ ብቃታቸውና የትምህርት አቀባበላቸው ቀርቶ ፊዚካሊ ያላቸው የሰውነት ጥራት ራሱ ይለያያል። ተቋማት ለስርዓተ ምግብ ራሱን የቻለ እቅድ አውጥተውና በጀት ይዘው በትኩረት ከሰሩ በ2030 መቀንጨርን ለማስቆም የተያዘውን ርዕይ ለማሳካት ያስችላል። የመምሪያ ተቋማት የተሰጣቸውን ተልዕኮ የእያንዳንዳቸው በየዘርፉ የተሰጣቸው ኃላፊነት አለ። ግብአት የሚያሟሉ ግብአቶችን ያሟላሉ። ስልጠና የሚሰጡ ስልጠና ይሰጣሉ። እነዚህን በማሟላት ቀጣይ በበጀት አመቱ የምንሰራቸውን ስራዎች በእቅድ ማቀድ ይጠበቅባቸዋል። እቅዳቸው ደግሞ ሲታቀድ በበጀት የተደገፈ መሆን መቻል አለበት።